ገኘች ነው አስክሬን አቤል ቤት ብቻ ስለተገኘ ነው እሱ ነው ብሎ ነው ሙሉ በሙሉ ከእህቷ ጀምሮ የደመደሙት የነበረው። በእነሱም አይፈረድም። እና ዛሬ ሊያ አለችበት የተባለ ቤት ልዑል ሂዶ ነበር። ያ ደግሞ እህቶቿ የሊያ እህቶች ናቸው፣ ወይም የአቤል ሰራተኛ እህቶች ናቸው። ግን እዛ ሲሄድ ያልጠበቀው ነገር ጭራሽ ያላሰበው ነገር ነው የገጠመው። ሊያ በጣም አደገኛ እንደሆነች አባቷ በራሷ ቁጥጥር ስር እንደሆነ ባለፍ የምታስታውሱ ከሆነ አንድ የሊያ ጓደኛ ሊያ በጭራሽ ቤት ሰራተኛ ልትሆን አትችልም፣ ራሷ ጠብቃ ኮምታዋ ጠብቃ የምትሆን ሴት ናት፣ አለባበሷ ምሯ ከዱባይ እኮ አስመጥታ በሰራተኛ የምታሰራ ልጅ ናት። ስለዚህ እሷ በምንም ተአምር ይሄ ነገር አትሰራም፣ ሊያ እንደዚህ ነገር የምትሰራ ልጅ አይደለችም ብላ ተከራከራ ነበር። ቤተሰቦቿ ያላቸው ቤተሰቦች ናቸው፣ ሀብታም ናቸው ብላ ነው የተናገረችው የነበረው። ግን አሁን እውነትም እንደተባለ ቤተሰቦቿ ሀብታም ነበሩ። እናቷ አርፋለች፣ አባቷ ግን አለ፣ በሽተኛ ነው፣ እሷ ጋር ነው የሚኖረው፣ በእሷ ቁጥጥር ነው። ሁለት ሴት ልጆቹን ለአይናችሁ ላፈር ብሎ ወደ ሊያ ጋር ሂዶ ነው ሊያ ነው የምታሳክመው። አንድ እህቷም ደግሞ ሙሉ በሙሉ ፓራላይዝ ሆና ነበር። ሙሉ በሙሉ ፓራላይዝ የሆነችበት ምክንያት በሊያ ምክንያት ነው። እሱም ደግሞ ሊያ የራሷ የሆነ ሐኪም ያልሆነ መርፌ የወጋት ነው ሙሉ በሙሉ ፓራላይዝ ሆና ቤት እንድትቀር አድርገዋት ነበረ። ግን አንድ አክስታቸው ውጭ ሀገር አለች። አሁንም ያሉት የአንድ አክስታቸው ቤት ነው። አንድ አክስታቸው ነው ሁሉ ነገር ምግባቸውም ቤትም። ምክንያቱም አባታቸው መኪና ነበረው፣ ቤት ነበረው፣ ብዙ ንብረት ነበረው። ሙሉ በሙሉ በእሷ ስም አዙራው ቤታቸው ሙሉ ንብረት በሙሉ በሊያ ስም ዙሮ አባታቸው እሷ እንጂ እናንተ አልፈልጋችሁም ብሎ ነው ከእሷ ጋር የሚኖረው። የሊያ ታላቅ እህቷ ሆቴል ነበራት። አጋጣሚ እናቷ ስታመም ጊዜ አባታቸው ደግሞ ፊልድ ወጥቶ ነበረ። የሊያ እህት ነው የምታሳክማት የነበረው። በዛ ሰዓት የሊያ እህት ቁጭ ብላ እናቷ ያሳከመች፣ ሆቴሏም ከሰረ፣ ብሯም አለቀ። የቤቱ ንብረት ምንም ነገር ሊነካ ሊያ አልፈለገችም። ማንም ሊነካብኝ አልፈልግም ብላ በጣም የምንፈራት፣ በቃ ከልጅነቷም በጣም ኃይለኛ ነበረች። አባታችን ደግሞ እሷን አትንኳት፣ እሷ ማንም ሰው እንዲነካት አልፈልግም ብሎ ነው የሚያስፈራራን የነበረው። ከዛ እናታችን ስትሞት ጊዜ እሷ ቤት ጥላ ወጣች። ንብረቱ በሙሉ በእሷ ስም ዞረ። አባታችን ይዛ ወጣች። አባታችን አሁን እኛ አያየንም። አክስታችን ናት የምትረዳን። ሐኪም ቤቱም የእሷ ቤት ነው። በቃ በሰው ላይ ነው የተጠለያ ነው። ለስም ሀብታም ነን እንጂ እኛ ምንም የተጠቀምንበት ነገር የለም። ሚዲያ ላይ አውጥታ የጣላችን ሊያ ናት። እሷ ብዙ ጉድ ምሰራ ልጅ ናት። እንኳንም አቤል ሳትገለው መውጣቷ ትልቅ ነገር ነው። ያው አቤል ማን እንደሆነ አያውቁትም፣ ብቻ የልዑል ጓደኛህን ሳትገለው ከዛ ቤት መውጣቷ ትልቅ ነገር ነው። ሊያ ማለት እኮ የሰው ሰይጣን ናት። ሊያ ማለት ሰው ማያሳዝናት። ሊያ ማለት በእህቶቿ እንኳን በአባቷ በእናቷ የጨከነች ልጅ ናት። እናቷ እንኳን ስትሞት ዞር ብላ ያላየች፣ 5 ሳንቲም ያላወጣች፣ 5 ሳንቲም እንኳን ለማውጣት ያሳዘናት ጨካኝ ሴት ናት። እኛ የትኑን አናቅም። ይሄ አንተ የምትነግረን በሙሉ ታደርጋቸዋለች፣ እሷ አታረጋቸውን ብለን አንገምትም። ምክንያቱም ስራዋና ስራዋ ብቻ ስለሆነ ብር ወዳጅ ስለሆነች እንኳን ሌላ ሰው እናቷም ገላለች። እኛም ለመግደል ያሰበች ነው። እናቷ ያው አባቷም በሆን ነገር በሽተኛ አድርጋ ቤት አስቀርተዋለች። ሙሉ ንብረት በእሷ እንዲፈርምላት አድርጋ ወደ እሷ አዙረዋለች። ስለዚህ ከእኛ ጋር አትመጣም፣ በምንም ታምር አትመጣም። ሀታ አሁን የታመመች ፓራሊዝ የሆነች እህቷ እዛ ሐኪም ቤት ሄዳ ስታቆም ጊዜ ለምን ቆመች? እገላቸዋለሁ ገና መርፌ መወጋት አለባት ብላ በየጊዜ ያስፈራራችኝ ነበር። አሁን ግን የግል ሆስፒታል አክስቷ ከፍላ ስታከም ከወገብ በላይ እና ከወገብ በታች ነው ፓራሊዝ የሆነች ነበር። አሁን ከወገብ በላይ ዋ የተሻላት ጥሩ ለውጥ ያመጣች አለ። ስለዚህ ታናሽ እህታቸው አለች፣ እሷ ናት የምታሳክማት። እና እዛ ሐኪም ቤት ማትወቻት ከሆነ አሳስርሻለሁ አለበለዚያ እዛ ሐኪም ቤት ገብታ ነው መታከም አለበት ብላኝ ነበር። ግን እኔ አልፈልግም፣ እዛ አልፈልግም ብዬ ዶክተሩም ከስሽው ነበር። ግን እዛ ሐኪም ቤት ሲሄድ ዶክተሩ የለም፣ ምንም አድራሻው አጥፍቶ ነው የጠፋው። በዚህ ምክንያት ግን የሊያ ዶክተር ነው ማለት ነው። እና 666
አምላኬ እንደሆነች ከእንደዚህ አይነት ሰዎች እንደምሰራ ሉል ሲነግራቸው ጊዜ ለማመን ነው ያቃታቸው። እንዴት በዚህ ልክ እንዴት ከሃይማኖት ወጥታ በዚህ ልክ ትሰራለች? ለካ በህይወታችን ላይ የተጫወተችብን እሷ ናት። ባዕድ አምልኮ ያመለከች ከዘራችን የሌለ በቃ አለቀሱ ሆኖ በጣም ከባድ ነገር ነው። ስለዚህ አሁን ሊያ የት ትኖራለች? ምን ውስጥ ትኖራለች ተብሎ ሲጠየቁ እኛ ቤት በምንም ታምር አትመጣም፣ ልትመጣም አትችልም። ምክንያቱም እኛ ድሆች ነን፣ ንብረታችን በሆኑ ቀምታናለች። አባታችን እንኳን አንዳና ያደርጋናለች። እንኳን ለሉን ተማጽኖት ሉን እኔ ያሳክምሻለሁ ባለኝ ነገር ሁሉ ነገር አደርግልሻለሁ፣ ሐኪም ቤት ወስድሻለሁ፣ ትድኛለሽ ስላት ጊዜ እሺም ግን አክስቴም ያሳከመችኝ ስለሆነ እኔ በዚህ ላይ ምንም አይነት ችግር የለብኝም። እኔ ግን አደራ ምልህ ነገር አባቴ ሳይሞት እኔም ሳልሞት የው በሽተኛ ሁኜ ቁጭ ብያለሁ። እኔም ሳልሞት አባቴ ሳይሞት አሳየኝ እባክህ ብሎ ነው የተማጸኑት። በቃ አባታችን እንየው አባቴ እንደዚህ እንደሆንኩኝ እንደምንም አድርገህ ወስደኸኝ አባቴ ልየው፣ አባቴ ናፍቆኛል፣ አባቴ ይሳሳልን ነበር። ባዕድ አምልኮ እንደምትሰራ እኮ እኛ ገብቶን ነበር አሉት። እንዴት እንደዚህ ልታስቡ ቻላችሁ ሲላቸው ጊዜ አባታችን እኮ ስንገባና ስንወጣ እኮ አያምነንም ነበር። ለደቂቅ እንኳን ውጭ ከቆየን ደውሎ ኑ ምን ሆናችሁ ልጆቼ ቢሉ የሚሳሳልን አባታችን አይናችሁ ለአፈር እኮ ነው ያለን። ስለዚህ እሷ በባዕድ አምልኮ ጠምዳዋለች። በባዕድ አምልኮ ይዛው ነው። ባዕድ አምልኮ ባይሆን ኖሮ በዚህ ልክ አባት እንዴት የወለደ ልጅ በሌላ እናት አይደለም የተወለድ ነው፣ በሌላ አባት አይደለም የተወለድ። ሶስታችን በአንድ እናትና በአንድ አባት ነው የተወለድ ነው። እናታችን ስትሞት ጊዜ ግን አባታችን ክዶናል። አባታችን እኛ እንዲጠላ አድርገዋል። በቃ እሷ ብቻ ልጁ እንድትሆን ነው ያደረገችው። ያ የባዕድ አምልኮ ቢኖራት ነው። እባክህ ስለዚህ አባቴ ሳይሞትም ሳልሞት ልየው፣ አባቴን አይቺ ዛሬ ብሞት እኔ ደስታ ያልችለውም። በቃ ስቅስቅ ብላ ነው ያለቀሰችው። ሰው በእህቱ ላይ በዚህ ልክ ይጨክናል? በዚህ ልክ አረመኔ ትሆናለች? እና በዚህ አይነትማ በቤተሰቦቿ ላይ በዚህ ልክ የጨከነች እናቷ እንኳን ታማ ያ ሁሉ ሐኪም ቤት ስትመላለስ ያ ሁሉ ታማ ልትሞት ነው ሲባል አንድ ብር ያልሰጠች ልጅ አቤል በህይወት መቆየቱ ትልቅ ነገር ነው፣ ትልቅ ነገር ነው። አቤል ፈጣሪ ይጠብቀዋል። ባይሆን ኖርማ በሆነ ነገር ተገለው ነበር። ምክንያቱም እህቶቿ ሴጣን እኮ ናት አሉ። እንደምንም አድርገህ እሷ ይዘህ እስር ቤት ወርውራት፣ እሷ የያዝካት ነው እኛ ኑሯችን የምንኖረው። የኛ ጠላት እሷ ናት። የዚህ ያልጋ ቁራኛ ያደረገችኝ ፓራላይዝ ያደረገችኝ የዚህ ሁሉ ምክንያት የአባታችን ምክንያት ሊያ ናት። ሊያ ሴጣን ናት። እኛ ሴጣን እንደብቅ አንችልም። እንዴት ሰው ሆነ ሴጣን እንደብቃለን? ስለዚህ እባክህ እሷን ብቻ ይዘህ ለህግ አሳልፈህ ስጥልን። እኛ አደራ ምንላ ከአንተ ምንም ነገር አንፈልግም። ሊያን ይዘህ ለህግ አሳልፈህ ስጣት። እኛ ከአባታችን ውስጥ አገናኘን፣ ምንም አንፈልግን፣ ብቻ አባታችን እንየው ነው ያሉት። በዚህ ልክ ሰው ጨካኝ ይሆናል? በዚህ ልክ በቤተሰቡ ላይ ይጨክናል? የገዛ እህቶቿ ናቸው እኮ። ጓደኛ ሀሳት ገል መውጣቷ ትልቅ ነገር ነው፣ ማመስገን ያለባቸው ነው ያሉት። አያቸው በዚህ ልክ አረመኔ ናት ማለት ነው። የእናቷ ያልሳሳች ልጅ የሉል እንዴት ነው የሳሳችለት? ግን የሉል አልኩኝ ለአቤል እንዴት ሳሳችለት? እንዴት አዘነችለት? ይሄ እኮ ትልቅ ነገር እኮ ነው። ይሄ እኮ ማይገኝ ነገር እኮ ነው። አንዳንዴ ፈጣሪ ጥሎ አይጠላችሁም። ጥሩ ነገር ምሰሩ ከሆነ ከክፉ ነገር ያወጣችኋል። አቤል የብዙ እናቶች እንባ ስላበሰ፣ የብዙ አባቶች እንባ ስላበሰ፣ የብዙ ሰው ስለደረሰ፣ የብዙ ሰው ህይወት ቀና ስላደረገ፣ የብዙ ሰው እንባ ስላበሰ ዛሬ እሱ በህይወት እንዲኖር ተደረገ። ዛሬ ባልሰራው ስራ እንዲቀጣ ያ ሁሉ ወንጀል ቤቱ ውስጥ ተካሂዶ ግን እውነቱ የወጣ ነው። አቤል ነፃ መሆኑ ያሳወቀ ነው። በህይወት ዘመናችን ሁሌ ጥሩ ነገር እንስራ። እኔ ሁሌ ነው የምላችሁ፣ እኛ ከነሱ እንማር። ጥሩ ስራ ስለሰሩ እኮ ብዙ ጊዜ መጥፎ ነገር ያጋጠማቸውና ይድናሉ። ከዛ ከመጥፎ ነገር ከተባሉ ነገር ይወጣሉ። ያ ለምንድነው? ጥሩ ነገር ስለሚሰሩ። ጥሩነት ለራስ መልሶ ነው የሚከፍለው፣ ለማንም አይደለም። ለራሳችን ስለ ጥሩ ነገር እንስራ። ሰው የዘራው አይደል የሚያጭደው። ስለዚህ እነሱ ጥሩ ነገር በሰሩት በጥሩ ጊዜ በስራቸው በሄዱበት በሙሉ ጥሩ ነገር ስለሚሰሩ
በሌላ ቦታ መጥፎ ነገር ሲያጋጠማቸው ፈጣሪ ደግሞ ይጠብቃቸዋል እንጂ እቤቱ ምግብ ምሰራው እሷ ናት፣ ልብስ ምታጥበው እሷ ናት፣ 24 ሰዓት የምትቀመጠው እሷ ናት። ሀትኮ ሹፌሩ አለ ራሷ የቤት ቁልፍና ግቢ ቁልፍ አላት። ራሷ ከፍታ ነው ገብታ ነው እቃው እዛ ያስቀመጥ ነው። ግን ምን እንደሆነ አላቅም አለ ይወት። በዚህ ልክ ነው አቤልን ያመናት። የግቢ ቁልፍ አላት፣ የቤት ቁልፍ አላት። በእርግጥ ሰራተኛ ስትሆኑ አው ይሰጣቸው፣ ግን ሁሉም ሰው አይሰጥም። የቤትም የግቢን ቁልፍ አይሰጥም። ግን እሷ ሌሊት ትግባ ቀንም ትግባ ጠዋት ትግባ እንደፈለገች ገብታ እንድትወጣ ነው ያደረጋት የነበረው አቤል። ግን መጨረሻውም እንደሆነ እዩት። ተሰምቶም ሰምተንም ማመኑ የሚከብድ ድርጊት አድርጋ ነው የወጣችው። ስለዚህ የሆነ ነገር ብታረገው አቤል በተኛበት ብትገለው የሆነ ነገር ብታረገው፣ ምክንያቱም ይህን ያህል ጋርድ ያላት ሴት ናት። ይህን ያህል አሉ የተባሉ ባለ ሀብቶች ጋር የምትውል ሴት ናት። የሆነ ነገር አድርጋው ብትወጣ ማን ይዛታል? መያዝ ትያዛለች። ግን ካለፈ በኋላ ምን ዋጋ አለው? ያው አሁን ራሄል ሞታለች። ምን ተጠቀም? ቤተሰቦቿ አረሩ ቆሰሉ እንጂ ምን ተጠቀሙ? እሷም ጠፍታለች። ገዳይዋ ማን እንደሆነ ገና አልታወቀም። ምክንያቱም በየቦታ የተበተኑ ብዙ ናቸው። የሞተ ሰው እንጂ ያለ ሰው ይኖራል። ስለዚህ በዚህ አይነት አቤል በጣም እድለኛ ነው። በጣም እድለኛ ነው። በጣም እድለኛ ነው አቤል። በዚህ አጋጣሚ እንኳን ደስ አለ። ያቺን መጥፎ ሆነች የእናቷ ያልበቃ ሴት፣ የአባቷ ያልሆነ ሴት፣ ለእህቶቿ ያልሆነ ሴት አላህ ከቤትህ ነቅሎ አውጥቶልሃል። የሁሉ ነገር ሰበብ አለው። ይሄ ጥሩነት ተቀጥልበት። ዛሬ ትላንት ጥሩ የዋልከው ዛሬ ከፍሎልሃል። እውነቱ ወጥቶ የጓደኛ ሚስት ፍቅረኛ የገደለ እውነቱ ተይዞ ሁላችንም የምናርፍበት ቀን፣ አንተም እፎዩ የምትልበት ቀን። አንገት ሰብረህ ነው የምትሄደው። አሁን አንገተ ቀን አድርገህ የምትሄድበት ጊዜ ቅርብ ያድርግልህ። ኢንሻአላህ ትሆናለህ። ወዳችኋለሁ። ሁላችሁም ላይክ አድርጉ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።